የዩቲዩብ ቻናል ነው። ዱብዳ ደራሲ አብዱ ራህማቶ በ1979 ዓመተ ምህረት ሙሽራውና ሌሎች አጫጭር ልቦለዶች ከያዘው መጽሐፍ ውስጥ የተወሰደ ነው። ፍጹም እንዳጣት አልፈልግም። ለረጅም ጊዜ አለዝባ የያዘችው ፍቅር ከርሷ ይልቅ ዛሬ እኔ ላይ ጎልቶ መታየት ጀምሯል። እኔን ተወድበት የነበረው የፍቅሯ ዘዴ እጅግ በጣም እንዳፈቅራት ስላደረገኝ ስትርቀኝ አልወድም። የምደርስባቸውን የምሄድባቸውና ትርፍ ጊዜን የማሳልፍባቸውን ስፍራዎች በቀላሉ ታውቅ ነበር። በየወቅቱ የሚለዋወጡ የሥራ ስልክ ቁጥሮችን ከኔ በፊት በጥያቄ አጥንታ የምታውቅ እሷ ነበረች። ጓደኞቼ እነማን እንደሆኑ ለማወቅ ጊዜ አይፈጅባትም። እያንዳንዳቸውን ሄዳ አይን በማውጣት ያላለቀሰችባቸውና ሁኔታዋን አይተው ያለቀሱኝ አልነበሩም። ከ6 ዓመታት በፊት ገና ስንተዋወቅ ወድጄሃለሁ ብላ ደጋግማ በራሷ አፍ ስትነግረኝ ምን አይነቱ አይነ ደረቅ ነች እል ነበር። ሰሸሻት ትከተለኛለች። ሳጥላላትና ሳንቋሽሻት በየደረሰችበት ክባታ ሞግሰኛለች። በአጠቃላይ ለኔ ያላትን ፍቅር ለመግለጽ ያልተጠቀመችው ዘዴ የለም። የኋላ ግን ድል መታኛለች። ዛሬ እሷ ፍቅር ከበፊቱ ባይቀንስም የኔው ግን በጣም አመዝኗል። ወጥሮ ያዘኝ ትምክህቴ እጅ መስጠቴን በግላጭ ላለማወጅ ቆምጨጭ ቢያሰኘኝም በቁጥጥሯ ስር እንደዋለችኝ ከሁኔታዬ ስለተረዳች እንደ ቀድሞው መቅበጥበጧ ቀርቷል። ቀና ብሬያቱዬ ማታ ስለያ ተረበሻለሁ። የረፍት ቀናቶችን የምናፍቃቸው ከርሷ ጋር ለረጅም ሰዓቶች መቆየት ስለሚያስችሉኝ ብቻ ነው። ከቅርብ ጊዜ ወዲህ እመቤት በላቸው የቀን ተቀን ህልም ይሆናለች። ባለፈው ወር የሳምንት መጨረሻ ላይ ተቃጥረን በተለመደው ስፍራ ፌርማታ አጠገብ ተገናኘን። እንደ ሌሎች ቀናቶች ወደ ቤት መሄዷን ለለውጥ ያህል ሰርዘን ከአንድ ሰዋራ ስፍራ ጭር ያለ ቡና ቤት መርጠን ጎራል። አንድ ጥግ ይዘን የምንጠጣውን አዘዝንና የባጤ ቆጡን መንዘላበድ ቀጠልን። በጨዋታችን መሃል ስለ መዋኛ ስፍራዎችና መዝናኛዎች ታነሳና ድንገት ስሜን ጠርታ ለምን ያመት ረፍት አትወስድም አለችኝ። ምን ልሆንበት አልኩና ጥያቄውን በጥያቄ መለስኩ። ሰፋ ያለ ጊዜ አግኝተን ደስ በሚሉ ስፍራዎች ጥሩ ጊዜ እንድናሳልፍ ፈልጋለሁ። መልስ አልሰጠኋትም። ጥቂት ቀርቶት የነበረው የኮካ ኮላ ብርጭቆዬን አጋባሁት። የትርፍ ጊዜ አበክሮ ልምዶች ምን እንደሆኑ በወሬ ልስማ እንጂ በውል አላየኋቸውም። የንባብ ፍቅርህ፣ ዋና፣ ፎቶግራፍ መሰብሰብ የምትላቸውን ሁሉ በእኔ ዙሪያ ስታደርጋቸው ማየት እወዳለሁ። ምን ይመስልሃል? አሁንም ዝም አልኩ። ከተጋባው ባዶ ብርጭቆ ጋር እየተጫወትኩ ትንሽ አሰብ አደረገችና ድሬዳዋ ይሻለናል አለችኝ። የድሬዳዋን ስም ስትጠቅስ ቀን አለውና እወደዋለሁ አልኳት። መልካም በቃ እዚያ እንሂድ ብላ አተኩራ ተመለከተችኝ። ሐሳብሽ ደግዬ ነው፣ ብቻ አረፍተ ነገሩን ሳልጨርስ አንጠልጥዬ ተውኩት። ብቻ ምን አለችኝ እንድቀጥልላት በመሻት። አንድ ልጅ አለኝ አልኳት። ዘወትር የምንቀላለድበት ጨዋታ ስለነበር ሳቃለችና ከናቴ ጋር ያኖርከው አለችኝ። ርዕስ ለመቀየር ያደረኩት ሙከራ ሳይመስላት አልቀረም ብዬ ገመትኩ። አይ ድሬዳዋ አጎቴ ጋር ብዬ መለስኩላት። አሁንም እያፌዘችና እየቀለደች እውነት አንተን ይመስላል? ቀልዷን በቀልድ አልመለስኩትም። ኮስተር ብዬ ከልቤ እኮ ነው አልኳት። ከ2 ዓመት በፊት በአንዳንድ ምክንያቶች ከዓመት ለበለጠ ጊዜ ከርሷ ጋር ተለያይተን በነበርንበት ወቅት ያሳለፍኩት የጭንቀትና የመከራ ጊዜ
የትዝታ ኩታውን አከናንቦ ወደ ኋላ መለሰኝ። የፊቴ መለዋወጥና የድምጼ መቀየር የዛሬው ቀልድ አለመሆኑን ስላረጋገጠላት ታሪኩን እንዳጫውታት ወተወተችኝ። እየቀለደችና ልታጓጓኝ ልጅ አለኝ እንደምትለኝ እኔም አለኝ እኮ ብዬ ከማፌዝ ባሻገር ያን ያሳለፍኩትን የመከራ ጊዜ እውን ታሪክ ላጫውታት አልሻም ነበር። አፍ ሲያመልጥ ራስ ሲመለጥ አይታወቅም እንዲሉ አፌ ስቷልና ማምለጫ አጣሁ። ትዝታዬን ብሩህ ያደርገው ይመስል አንድ ቢራ አዝዤ ጉሮሮዬን አጠራሁና ታሪኬን ማውጋት ቀጠልኩ። እሷም አፏን ከፍታ በጥሞና ታዳምጠኝ ጀመር። መድረኩ ላይ በብዙ ሺህ ሰው ፊት ድርሻዬን ደህና አድርጌ የተጫወትኩና መብራቱ ቀስ እያለ ጠፍቶ መጋረጃው ሲዘጋ በሰመመን ተውጬ ወደ ልብስ መቀየሪያው ዘዋልኩ። አዳራሹን ያስተጋባው ጭብጨባ አልተደመጠኝም። ድርሰቱ የራሴ ይሁን እንጂ በተዋናይነት ልጫወተው አልፈለኩም ነበር። ግን ባህሪው በጣም የሰፋና ጥናቱም ከበድ ያለ ስለነበር በአጭር ጊዜ ውስጥ እንዲደርስ የራሴን ድርሰት ራሴው እንዲጫወተው ተገደድኩ። ያን ዕለት ለመጀመሪያ ለህዝብ መቅረቡ ነው። ልብስ መቀየሪያው ውስጥ ትዕይንቱን በሙሉ ልቧ ተከታተል የነበረችው ወይንሸት ተንደርድራ መጣችና እጄን አጥብቃ ጨብታ ግሩም አድርገህ ተጫወትከው አለችኝ። እውነት አልኳት ወዜን በሹራቧ ጠረግ እያደረገው። ሙሉ ሙት ብላ በጣም ተጠግታ ተከሻዬን አጥብቃ ያዘችኝ። እንደዚህ ተቀራርበን አናውቅም ነበር። በኪነት ቡድን መሃል እኔም ሆንኩ እሷ ዘወትር የምንጨነቀው ስለተጣለብን ኃላፊነት ስለነበር እንደዚህ ተቀራርበን የምንጫወትበትና የምንቀላለድበት እድል አግኝተን አናውቅም። ስለ ኪነቱ እድገትና ጥንካሬ እንጂ ከዚያ ውጪ በሌላ ርዕስ የተወያየንበት ጊዜ አልነበረም። የቲያትሩ ዕለት በመልበሻው ክፍል እንዲያ ተጠግታኝ ባልተለመደ አቀራረብ ድንቅ ተዋናይ ነህ ስትለኝ የተሰማኝ ደስታ መጠን አልነበረውም። እርግጥ ልዩ አመለካከት ኖሮኝ ሳይሆን በስለቷን ስለማውቅ አድናቆቷ ከልብ መሆኑን ስለተረዳው ነበር። ግን በእንዲህ አይነት ተጠጋግተን ደቂቃ ባለፈ ቁጥር ሙቀቷ በይበልጥ እየተሰማኝ መጣ። ተከታዩን አጠር ያለ መጋረጃ ለማየት በጓጓም ያልጠበቅኩት ሐሳብ ህሊናዬን ስለሞላው ልብ ብዬ መከታተል አልቻልኩም። ለምን አንወጣም? እዚህ በጣም ይሞቃል ብትለኝ መልስ ሳልሰጣት ቀደም ብዬ ብድግ አልኩ። በጓሮ በር ወጥተን ከግቢው መናፈሻ ውስጥ መንጎራደድ ቀጠል። አልማዝ ገረድ ሆና ስትሽኮረመም አንተ ፒፓህን እያቀጣጠልክ እንደ ቢሮክራት ስትወረገረግ ተመልካቹ በአድናቆት እንዴት እንዳጨበጨበልህ ልብ ብለሃል አለችኝ። ግራ እጇ በወገቤ ተጠምጥሞ የግራ እጇን ጣቶች በጣቶቿ እያፍተለተለች ማልኳት። ስለ መድረኩ ስለ ተውኔትና ስለ ተመልካቹ አላስተዋልኩም። ጥያቄዋንም በትክክል ማዳመጤን እጠራጠራለሁ። አይምሮዬን ያስጨነቀው ያላሰብኩት ልዩ ትኩሳቷ ነበር። ግን ወይንሸት ይቅርታ አድርጊልኝና በጣም ወድሻለሁ። ስለ ተዋናይነት ችሎታዬ የምታሽጎደጉደውን አድናቆት መጠለያ አድርጌ የሞቱን ተነፈስኩ። እኔ የድርሰት ችሎታህን እንጂ እንዲህ የመድረክ ሊቅ መሆንህን አልገምትም ነበር በማለት ጥያቄን እንዳልሰማች ሁሉ ስለ ተዋናይነቴ አስተያየቷን መስጠት ቀጠለች። እንደማፈቅርሽ ልነግርሽ እየቃጣው ብዙ ጊዜ እጠጋሽና ወኔ ይከዳኛል። ደግሞ ያንን ጅንን ያለ ሳቅ ከየት አመጣው? የተመልካቹን ልብ በሳቅ አፈረስከው እኮ። ግን እንደምወድሽ ታውቂ ነበር። ለመሆኑ ከዚህ ቀደም ቲያትር ሰርተ ታውቃለህ? ፈጽሞ የመጀመሪያ አይመስልም። ለጥያቄ ምላሽ መስጠት ደንታ የነበራት አትመስልም። በዝምታ ጥቂት ተራምደን ከእጽዋቶቹ መሃል ካለው የድንጋይ መቀመጫ ላይ ዘፋለች። እኔም አጠገቧ ተቀመጥኩ። በዝግታ እጄን በትከሻዋ ላይ
ጣል አድርጌ ከራሴ ጋር በሐሳብ ተሟገትኩና አንገቷን ወደኔ መለስ ስታደርግ ከንፈሯን ሰምኳት። አልተቃወመችኝም። የልቤ ምት ፍጥነት ጨመረ። ዝግጅቱ እስኪያልቅ ለምን እዚያ አንቆይም? ሰፈር አስቼር ሐሳብ አቀረብኩ። የት? እዚያ እኮ። የት? ከቅጥር ግቢው ፊት ለፊት ካለው ሆቴል። ጸጥ ያለ ምቹ ነው። ብድግ ብላ ተከተለችኝ። ክፍል ተከራይቼ ይዣት ገባሁ። እስከ ምሽቱ 7 ሰዓት ድረስ ቆየን። ስንመለስ ፕሮግራሙ አልቆ ሁሉም ተበትኖ ነበር። በስብሰባ ላይና ጽሕፈት ቤት አካባቢ ብንታይም በውል ተገናኝተን ሳንጨዋወት ረጅም ጊዜ አሳለፍን። ከ3 ወራት በኋላ ከስብሰባ አዳራሽ ስንወጣ አመቺ ሁኔታ ጠብቄ ልገናኛት ስሞክር እሷም ፈልጋይ ኖሩ ደጃፍ ስትጠብቀኝ ያገኘኋት። ሰላምታ ከተለዋወጥን በኋላ ዛሬ ከሰዓት አብረን እንዋል አልኳት። በአቅራቢያችን ወደሚገኘው ቁርስ ቤት እያመለከተችኝ ለጊዜው ቡና ግዛልኝ አለችኝ። ወደ ቁርስ ቤቱ በማስገም ላይ ሳለን ተቀመጥንና ቡና ካዘዝን በኋላ ስለ ቲያትሩ ከተመልካች የተላከልንን አስተያየትና ስለ ኪነቱ አንዳንድ ነገሮች አነሳውላት። ፍላጎት ያደረባት አትመስልም ነበር። ጨዋታ ቀየርኩና የቅድሙን ጥያቄ በድጋሚ ያቀረብኩላት። አብረን አንውልም? አንገቷን ዝቅ አድርጋ በዝግታ ነቀነቀችው። ለምን ደስ አላለሽም? አይኖቹ አምባ ሲያቀሩ ተመለከትኩ። ሁኔታዋ እንግዳ ሆነብኝ። ተናገሪ እንጂ በእኔ ምን ቅር ያለሽ ነገር አለ አልኩና ጉንጯን በመዳፌ ነካ አደረኳት። የተጣበቀ ከንፈሯን በዝግታ አላቃ መልስ ልትሰጠኝ ነው መሰል ቀና ስትል አስተናጋጁ የያዘውን ቡና ይዞ መጥቶ ኖሮ ዝም አለች። አቅርቦልን ከሄደ በኋላ ትቀጥላለች ብዬ አይኗን ባያትም በዝምታዋ ጸናች። ምን ነክቶሻል ወይንሸት? ለምን አትናገሪም? ስላት በቄ ጠየቅኳት። ዝቅ ባለ ድምፅ አሞኛል አለችኝ። ያልቀመሰችውን ቡና በማኪያቶ እያማሰለች። ምንሽን? ሆዴን። እንዴት ያደርግሻል? ዝም ብሎ ያመኛል። ምንድነው እሱ? ለምን አትመረመሪም? ድንገት ቀና ብላ አይኔን እያየች ተመርመሪዋለሁ አለችኝ በፍራቻ። እህስ? ፊደሎቹን አንድ በአንድ እየቆጠረች አርግዣለሁ አለችኝ። ክው አልኩ። መላ አካላቴን ላባ ሰጠመው። ምንሆኛለሁ አልኩና ትክ ብዬ አየኋት። በአንድ ቀን ግንኙነት እንዴት ሊሆን ይችላል በማለት ከራሴ ጋር ተሟገትኩ። ቅዠት መሰለኝ። ከተቀመጥንበት ተነስተን መውጫው በራፍ ስንደርስ ከበስተኋላ አስተናጋጁ ሂሳብ አልተከፈለም ወንድም ሲለኝ እንደመባነን ብዬ የሆነውን ለማስታወስ ሞከርኩ። ከሳምንት በኋላ ጽሕፈት ቤታችን ቅጥር ግቢ ውስጥ ጓደኛዋ አግኝታኝ ይህች ልጅ ወዷ ያስታወቀ መምጣቱ ነው፣ ለምን ዝም ብለህ ታያታለህ? አንድ ነገር አድርግ እንጂ አለችኝ። ላደርገው የምችለው ምንም አልነበረም። መልስ ሳልሰጣት እቆመችበት ትቻት ቢሮ ገባሁ። በሩን ቆልፌ ወንበሬ ላይ ተከነቸርኩና ብዙ አሰብኩ። 3 ሰዓት ሙሉ ከተቀመጥኩበት ሳልነሳ ከዚያ ሁሉ የረጅም ሰዓት የሐሳብ ንትርክ መሃል አንድም እንኳን ሁነኛ መፍትሄ ሳላገኝ ቀረው። ሞቴን ተመኘሁ። ከሷ ጋር የተገናኘሁበትን ቀን በጥላቻ አስታወስኩ። ያን ሰዓት፣ ያን ቀውጢ ደቂቃ ረገምኩ። በደባልነት ያኖረኝ የነበረ ጓደኛዬን የገጠመኝን ችግር ሁሉ ዘርዝሬ የገለጽኩለትና መላፈጥሬ አንድ ቦታ እስኩስዳት ድረስ ለጥቂት ቀናት አብራን እንድትኖር ለመንኩት። እርሱም ታዲያ ምናልባት ለጥቂት ጊዜ አትምጣና ትቀመጥ፣ የቀለቧን ነገር አስብበት ከሆነ ወደ ቤቱ ሰዳት አለኝ። ይህም ቀላል አልነበረም። ከቤቷ ምን ብላ እንደምትወጣና የቀለቧም ጥያቄ አወዛጋቢ ነበር። ብቻ ከሌላው ችግር አልበለጠምና መጣች። ቤተሰቦቿ ሳይዋት እቃዋን ጠቅልላ በወጣች በሳምንቱ
ሩቅ አገር ሄጃለሁ ብላ ቅጥፈት የሞላው አሳዛኝ ደብዳቤ ጻፈችላቸው። ያን ሰሞን መጠነኛ የመንፈስ እረፍት ብታገኝም ያለመደችውን ሕይወት መግፋት እጅግ አዳግቷት ነበር። መለስተኛ የወጥ ቤት ቁሳቁሶችን እንደ ከሰል ምድጃና ብረት ድስት የመሳሰሉትን ከጓደኞቿ ብታጠራቅምም አስቤዛውን በቀላሉ ማግኘት አልተቻለም ነበር። ብዙ ተራሩጬ በብድር አንድ ጆንያ ከሰል ሩብ ኩንታል ጤፍ አስገባሁ። እኛ ቀን ቀን ቢሮ ስንውል ጓደኛዋ እየመጣች በጋገራውና በአንዳንድ ስራ እንድትረዳት ተነጋግረን እስኪ ሰለቻት ድረስ ብቻ ብቅ ትል ነበር። እርሷን ብትሆን በወሯ መምጣቷን አቋረጠች። ጎረቤታችን የነበረው ባለኪዮስክ አንዳንድ ነገሮችን በዱቤ እንደወስድላት ስለፈቀደልኝ ውለታውን አልዘነጋውም። በእንዲህ አይነት እቤት ከመጣች ከ3 ወር በላይ ሆናት። አንዳንድ ቀን ፍራንክ ሳጣና ሲርበኝ በዚያ ደካማ አቅሟ የሰራችውን ምግብ አልፎ አልፎ ልጋራት ገባ ነበር። የሚያስፈልጓትን ነገሮች ባለማግኘቷና የኑሮን ከባድ ሸክም በልጅ ትከሻዋ ልትቋቋም ባለመቻሏ ብዙ ተጎዳች። እኔም ነፃ ሆኜ እንደተቀሩት የሥራ ባልደረቦችና የእድሜ ኩያዎቼ ሕይወቴን እንደፈቀደኝ መምራት ባለመቻሌ ተበሳጨሁ። ጓደኛዬ ለኔ ያለው ግምትና አስተያየት ብዙ መቀየሩን ከዕለት ወደ ዕለት በሁኔታው በመረዳቴ ተከፋሁ። ለዚህ ሁሉ መንስኤዋና ተጠያቂዋ ወይንሸት የምትባል ጣጣኛ ነች በሚል አጉል እምነት ተማረርኩባት። አንድ ቀን በልደታ ሰሞን ደሞዜን ተቀብዬ ለዚያም ቀናንሼላት ለባለ ኪዮስኩና ለጎረቤቶቹም እዳይን ከፋፈልኩና የተቀረኝን 2 ፓውንድ ይዤ ከሥራ ባልደረቦቼ ጋር ስዞር አመሸሁ። 1-2 ስንባባል የመለኪያው ቁጥር ከፋለና ሞቃለኝ። ኪሴ ሊከዳኝ ዝርዝር ፍራንክ ብቻ ሲቀሩኝ ደህና ደሩ ተባባልንና ወደ ቤት አቀናሁ። ግቢው አጠገብ ስደርስ በጣም ተጫጫነኝ። ወይንሸትን ማየት አንገሸገሸኝ። ወደፊት ሕይወቴን በፈለኩትና ባመቼ መንገድ አቅጄ መኖር እንዳልችል ደንቃራ የሆነችብኝ መሰለኝ። ባየኋት ቁጥር ብስጭት ይገባኛል። እርሷን የማላይበት የትም መሄድ አስመኘኝ። በሩን ሳላንኳኳ ጎራ አልኩ። ዳቦ በሻይ ያማገሽ ስትበላ ደረስኩና ቃል ሳልተነፈስ ተቀመጥኩ። ሻይ ልስጥህ አለችኝ። በአንገት ጥቀሻ ሉታይን ገለጽኩላት። የታምሽተህ ነው በዚህ ሰዓት? እስክትጨርስ አልጠየቅኳትም። መጠየቅ መብትሽ አልመሰለኝም። አውቃለሁ፣ ግን ለምን ትጠጣለህ? ለምን እንደሆነ ታውቂያለሽ? በአንቺ ምክንያት። መጠጥ ብቻ ሳይሆን ገና መርዝም ሳልጠጣ አልቀርም። እንዲህ እንድትለኝ አልፈልግም። በእኔ ልትናደድ ከቶ አይገባህም። እዳህን መከራህን መሸከሜ አንገቴን ደፋሁ እንጂ አንተን አላማረርኩም። የወላጆቼን የሞቀ ቤት ትቼ በዚህ ጨለማ ጎጆ ቁም ስቅል በማየቴ በድሌ እንጂ ባንተ አላዘንኩም። ነውርህንና የኔንም ነውር በአደባባይ ላለማውጣት በኦና ክፍል ውስጥ እኔ ተሸሸገው እንጂ አንተ ከዚህ ቀደም የተለየ ምንም አልሆንክም። በፈጠረሽ አንቺ ልጅ ክፉ አታናግሪኝ። መቆጣጠር ያልቻልሽውን ግንፍል ስሜትሽን ማብረጃ በማድረግ ብሩህ የሆነውን መጪውን ሕይወቴን አጨልመሽብኛል። ከዚህ ላቅ ምን እንደሆን ትፈልጊ ኖሯል? በቃሽ፣ ይብቃሽ፣ ዝም በይኝ በማለት ቤቱን በጩኸት አናጋሁት። እንዲህ ስንኩልና ደካማ አስተሳሰብ ይኖርሃል ብዬ ፍጹም አስቤ አላውቅም። የምትናገረው ካንተ አንደበት መውጣቱን ማመን አዳግቶኛል። ግንፍል ስሜትሽን አልከኝ? ፍላጎቱ እንኳን የጋራችን ነበር። እኔም ሆንኩ አንተ ተከታዩ ይሆናል ብለን አላሰብኩም። ዳሩ ግን ዛሬ በአጋጣሚው ከተፈጠረው ሁኔታ ልታጽናናኝ ሲገባ ተጠያቂዋ እኔን ብቻ አድርገህ በማቅረብ በጣም አዘንኩ ብላ ሲቃ እየተናነቃት ጨረሰችና ቃላት ገድበዋቸው የነበሩትን 2 አይኖቿ እንባዎቿን ለቀቀቻቸው። ተከታዩ ምን ሊሆን እንደሚችል ማወቅ የምትችይውና መቆጣጠር የሚገባሽ አንቺ ነበርሽ።
ልትጸንሽ የምትችይበትን ጊዜ ማወቅ ያንቺ እንጂ የኔ ድርሻ አይደለም። እውነቱ ይህ ስለሆነ በእንባሸኝነት የምታጎርፊያቸው ቃላት ሊዋጡልኝ አይችሉም። የምጸንስበትን ጊዜ ሳላውቀው ቀርቼ አይደለም። ሆን ብለሽ ነው ማለት ነው። ለምኑ ነው ሆን ብዬ አይደለም። እምቅ ወላፈን ስሜትሽን ለመወጣት። ታዲያ ለምኑ ነው? መሳሳት ሊኖር እንደሚችል ይገባሃል? ስህተት፣ ጸጸት፣ መማር፣ መታረም የማያቀኑት ድፍን ስህተትሽ ነዋ የኑሮዬ እንቅፋት። በሞኝ ለቅሶሽ ባዝነዘንዥኝ። አረ ለአንደበትሽ ልጓም በብጅለት አንቺ ሴት፣ ማቅኛ በሌለው ጠማማ ስህተትሽ መረገሜ አንሶኝ በምላሽሽ እረፍት አትንሽኝ። አልመለሰችልኝም። ለጥቂት ደቂቃዎች ጸጥታ ሆነ። ጩኸቴን ሲያስተጋባ የነበረው ክፍል በትንኞች የእዝታ ድምፅ ተተካ። ዳግም ጸጥታውን እኔው አደፈረስኩት። መጸነሱን ጸነስሽ ገና በእንጭጩ ብትገልጭልኝ መንገድ ልንሻለት ስንችል ለምንድን ነው አፍጦ እስኪመጣ ዝም ያልሽኝ? ለብቻዬ መፍትሄ የማገኝለት መስሎኝና አንተንም ላለማስጨነቅ ስል እንጂ ካንተ የማረግዘው ልጅ ወርቅ አድርጌ በማየቴ አይደለም። ለምን ካንተ መውለድ የጓጓው አድርገህ ትገምታለህ? ራስህን ለምን ክበህና አልቀተ ያለ በየቦታው የምታናዝንለት የትምክህተኝነት ወገዛ ከየትኛውም ጉልተኛ ይልቅ ጎልቶ ይታይብሃል። ለመሆኑ አንተ ምንድነህ? ማነህ አንተ? መልስ መስጠት ተስኖኝ ድንገት ብድግ ብዬ በጥፊ ያላስኳት። ጸጥ አለች። መላ ሰውነቴ በንዴት ተንቀጠቀጠ። ብድግ ብዬ መኝታ ቤት ገባሁና ተጋደምኩ። እንቅልፍ ፈጽሞ አልወስድህም አለኝ። ባልጋው ግራና ቀኝ ለረጅም ጊዜ ብዙ ተገላበጥኩ። ወይንሸት ሳሎኑ ውስጥ ሶፋ ላይ ተደፍታ ስታለቅስ ህቅቷን ሰማሁ። ራህራሄ የለሹ የንዝነዛዬ መንስኤና ውጤት አንጀት የሚያበግን ጸጸት ውስጥ ከተተኝ። የአይምሮዬን አለመብሰልና ኋላ ቀርነቴን ለአንድ አፍታ አመንኩ። ትምክህት ምን ያህል እንደተጠናወተኝ ተሰማኝ። የኔን ነውር ኃጢአቴን በማዘሏ ከወላጆቿ አቅፍ ተላቃ በኦና ጎጆ በእውር የህይወት ሳንግ መማቀቋ ሳያንሳት በኔ የሞቀታ ድንፋታ የማይድን ቁስል እንዳኖርኩባት ብልጭ አለብኝ። አይኖቼን ባዘሉ። በቅድሙ የወንድነት ትምክህቴ ሊደፈን ሳይችል በመቅረቱ ትራሱን አረጠብኩት። ተነስቼ ላጽናናት የመንፈስ ረፍት ታገኝ ዘንድ ይቅርታ ልጠይቃት ቃጣሁ። የብሪቴ ቅሪት ግን ተጫጭኖ አስቀረኝ። እንባዬ ብዙም ሲፈስ የአይምሮዬን ጭንቅላት ያሟሞ ይመስል እንቅልፍ ወሰደኝ። በበነጋው አርፍጄ ተነሳሁ። ደባብሼ ከጓዳ ስወጣ እምድጃ ላይ ሻይ ጥዳ አገኘኋት። ፊቴን ታጥቤ ጸጉሬን አበጃጀሁና ለውጣ ስል ቆይ ሻይ ጠጥተህ ሂድ አለችኝ በአሳዛኝ ዜማ ድምፅ። የባስ ጭንቀት ተሰማኝ። ዳግም የምታናገረኝ አልመሰለኝም ነበር። የምሽት ምግባሬን የሚሰርዝልኝ ቃል አጣሁ። ለመሆኑ ከትላንት ወዲያ ሐኪም ቤት ምን አሉሽ አልኳት። የካርድ ማውጫ ሰጥቻት ልደታ ክሊኒክ እንድትመረመር ነግሬያት ነበር። ዛሬ ተመለሽ ብለውኛል። ይህንን መድኃኒትም አዘውልኛል፣ ግን ከአንድ ወር በላይ የሚኖረኝ አልመሰለኝም አለችኝ። ወጥቼ ከሱቅ 5 ብር ተበድሬ መሄጃ ብዬ ሰጠኋትና የታዘዘላትን የመድኃኒት ወረቀት ተቀብዬ ወደ ቢሮ ሄድኩ። ውሎ ሳያድር ሆዷ እየገፋ ቀኗም እየተቃረበ መጣ። ቤቱን ያዳበለኝ ጓደኛዬ ስለዚህ ልጅ ምን አደረገ አለኝ። ዛሬ ላጎቴ ደውለታለሁ። ምንም ምርጫ ስለሌለኝ ቀና ባይመልስልኝም የግድ እዚያው እሱ ጋር ይዣት እሄዳለሁ። ቢከፋም አውጥቶ አይጥላትም አልኩ። መጣጣም ከተውን ሰንብቷል። መቼ ነው የምትሄደው ባለኝ ቁጥር ነገ ከነገ ወዲያ እያልኩ ብዙ ቆየ። በፊት ለፊት ይናገረኝ የነበረውን ሁሉ እርግፍ አድርጎ በመተው ወዳጁ በሆነ የቡና ቤት ደንበኛ በኩል ነጋ ጠባ ያስወተውተኝ ጀመር።
አሁን ካለችበት ሁኔታ የተለየ ላደርገው የሚችለው ምንም አይነት ነገር አልታይልኝ ስላለኝ አላሰብክበትም የሚሉኝን ሁሉ ጠላኋቸው። የወይንሸትንም ፊት ማየት ዘወትር መንፈሴን ይረብሸው ስለነበር አልፎ አልፎ ሌሎች ጓደኞቼ ዘንድ አድር ነበር። አንድ ቀን ውጭ አድሬ በበነጋታው ማምሻ ላይ ወደ ቤት በመጣ ደጃፍ ላይ ልብሶቼ ተከምረው አየሁ። ወይንሸት እንዲያሆዷ ተቀፍድዶ ምግቧን ከማዘጋጀት አልፋ ዘወትር የመቀየራቸው ልብሶች ታጥብ ነበር። ውሃ ልትቀዳ ሄዳ ይሆናል ብዬ ወደ ቧንቧ ብቅ ስል አጣኋት። ባለሱቁን ብጠይቀው የት እንደምትሄድ አልነገረችኝም፣ ግን ከአንዲት ልጅ ጋር ስትወጣ ይቻለሁ አለችኝ። ግራ ተጋባሁ። ወትሮ ከቤት ወጣ አታውቅም፣ ምን ሆና ይሆን ብዬ አሰብኩና ወደ ጓደኛዬ ወዳጅ ቡና ቤት አዘገምኩ። ጎራ ስል ጓደኛዬ ሰለሞን ከወዳጁ ጋር ካርታ ሲጫወት አገኘሁት። ጥቂት አብሬያቸው ተጫወትኩና የወይንሸት ቤት አለመኖር አሳስቦኝ ልወጣ ስል እፈልግሃለሁ አለኝ። ወዳጁ ጉዳዩ የገባት ይመስል ክፍሉን ትታልን ወጣች። ስማኝ ሙሉጌታ፣ እቺን ልጅ ነገውኑ ወደምትፈልግበት ቦታ ወሰድልኝ። እኔ ብዙ ተጨነቀው፣ ስጋት፣ ሐሳብ፣ እንቅልፍ ነስቶኛል። ዘወትር በጨቀጭቅም ልትሰማኝ አልቻልክም። ከእንግዲህ ትዕግስቴ ተሟጦ አልቋል። አዋቂ በሌለበትና በእኔም በአንተም ኬስ ውስጥ ቢሳ በማይገኝበት ወቅት እቺ ሴት ምጥ ቢይዛት መጨበጫ የለንም። ኋላ ቤት ውስጥ በትሞት ጣጣው የኔ ነው። ለምን በገዛ እጅ እስር ቤት እገባለሁ? ከእንግዲህ መላ ብትፈልግ ይሻላል፣ ነገ ጠዋት አለኝ። አንገቴን አቀርቅሬ ለብዙ ደቂቃዎች ዝም አልኩ። መፈጠሬን ጠላሁ። የተወለድኩበትን ቀን ረገምኩ። ብዙ ችግሮችን አብሬው ልካፈለውና ሊካፈለኝ እምነት ከጣልኩበት ሰው ይህን መስማት ሞት መሰለኝ። ሕይወቴን ለማጥፋት ተመኘሁ። ጥፍሮቼን በጥርሶቼ እየነከስኩ አንገቴን እንድደፋው ቀረው። ሰምተኛል? ነገ ወደምትሄድበት ወሰድልኝ አለኝ። ሰምቻለሁ፣ ወስዳታለሁ አልኩት። አንገቴን ካቀረቀርኩበት ሳላቀና እዚህ የተቀመጥኩበት ጥሎኝ ወጣ። ወዳጁ ከጓዳ ብቅ ብላ ተረዋን ትነዘንዘው ገባች። ሰለሞን የሚነግረን በክፉ አትወሰደው፣ ለአንተም ሆነ ለሷ የሚቻላችሁን መምረጡ እንጂ ሊጎዳችሁ አስቦ አይደለም። ደጋግሜ ብነግርህ አልሰማሽ አልከኝ እንጂ የሚያዋጣ ወደ እናቷ ዘንድ መውሰዱ ነው። ከእናቷ የተሻለ የልጇን መከራ የሚችልና የሚሸከም የለም። አሁንም ሰው የሚልህን እሺ ብትሉ ሰዳት፣ ቤተሰቦቿ ዘንድ ትውለድ። ምንም ቢሆን የወለደች እናት ከዚህ በኋላ አልሰማኋትም። እርሷ ግን ማውራቷን አላቆመችም። ብዙ ለፈለፈች። ሰለሞንም እንዲነግረኝ የመከረችውና የገፋፋችው እሷ ሳትሆን አትቀርም ብዬ ገመትኩ። ወይንሸትን ወደ እናቷ ቤት መውሰድ ስለሚባለው ነገር ስትወተውተኝ ይሄ መጀመሪያው አይደለም። ንግግሩ አልዋጥልህ አለኝ። ወይንሸትን ብትሆን ወደ ቤተሰቦቿ ስለመሄድ ከሚነሳባት ራሷን በራሷ መግደል እንደምትመርጥ ብዙ ጊዜ ትናገራለች። ያም ሆነ ሰለሞንና ወዳጁ ልክ ናቸው። በኪሴ ቢሳ ሳይኖረኝ የሰው በኡና ቤት አጋድሜ ድንገት ምጥ ቢይዛት መድረሻ የለኝም። የመጀመሪያዋ ልጅ በመሆኗ ምጡ ቀላል ላይሆን ይችላል። ታዲያ አንድ ጉዳት ላይ ብትወድቅ ጣጣው ለነ ሰለሞን መተረፉ መች ይቀራል? ሊናገሩ ይገባቸዋል በማለት አቀርቅሬ ብዙ አሰብኩ። ይሁን እንጂ የአይጥ መውጫ ቀዳዳ ታክል የተሻለ አማራጭ አልታየኝ። መጨበጫ የሌለው ሐሳብ በአይምሮዬ እያብላለሁ ወደ ቤት አዘገምኩ። በቤት በራፍ ስደርስ አንዲት የጎረቤት ሴትና ባለኪዮስኩ መዝጊያው ላይ ቆመው አየኋቸው። የኔን መምጣት ሲያዩ ተጠቃቅሰውና ተቻኩለው ወጡ። ሰላምታ ሲሰጡኝ ከወትሮ የተለየ መልስ አየሁባቸው። ገባ ስል ወይንሸትን ሸራ አልጋዋ ላይ ተጋድማ አገኘኋት። ፊቷ ፍም መስሏል፣ ከንፈሯም እንደ ኩበት ደርቋል። ምን ሆንሽ አልኳት። ምንም ስትል የጋቢዋን ጫፍ ቁጨት እያፍተለተለች በቀስታ መለሰችልኝ። አመመሽ? ደግሞስ ጎረቤቶች ያለ ወትሯቸው እየተጠቃቀሱ እኔ ስመጣ ተቻኩለው የወጡት ለምንድን ነው? እንዴት ዋልሽ ሊሉኝ መተው ነው አለ
አለችና በአፋር አይኗ ቀስ አድርጋ ተመለከተችኝ። አንድ ነገር እንዳለ ተሰማኝ። በቀላሉ ልትነግረኝ እንደማትፈልግ ገባኝና ተነስቼ ወደ ተጋደመችበት ድንክ አልጋ ሄድኩና ጫፍ ላይ ቁጭ አልኩ። ወይንዬ ንገሪኝ፣ ምን አዲስ ነገር አለ? በማለት ጸጉሯን እየዳበስኩ ካረገዘችበት ቀን አንስቶ አሳይቻት በማላውቀው ልዩ ልስላሴ ጠየቅኳት። አይኖቿን ባቅርረው መሬት እያየች ምንም አዲስ ነገር የለም አለችኝ። ጎንበስ ብዬ ግንባሯ ላይ ሳም አደረግኳት። አይኖቿን በጣቶቼ አበስኩና የሆነችውን እንድትነግረኝ ተማጠንኳት። ጧት ልብሴን ላጥብ አወጣሁና ውሃ ቀድቼ ስመለስ ሰለሞን በድንገት ደርሶ ነይ ብሎ ወደ ቤት አስገባኝና ይህን ልጅ አትመኘው፣ ነገና ከነገ ወዲያ የሚደርስብሽን አስቢው፣ እዚህ ቤት ውስጥ ወልዳለሁ ብለሽ ፍጹም እንዳታምኚ አለኝ እኮ በማለት ቅድም መጠጥ ቤት ውስጥ ለኔ የነገረኝን ሁሉ እንደነገራት አጫወተችኝ። አንቺስ ምን አልሽው? እኔማ ምን እለዋለሁ? ድንገት ተነስቶ ነገውኑ ሂጂልኝ ማለቱ ችግር ውስጥ ሊጥለኝ ነው ብዬ ሰጋው። እርግጥ የኔ እዚህ መቆየት በኑሮ ላይ እንቅፋት መሆኑን ባምንበትም ላንተ ለኔም ሳይል ላረገዝኩት ሕፃን ሲል ይቅርታ እንዲያደርግልንና ለምን ሳምንት ያህል ብቻ እንዲሰጠኝ ለመንኩት። ሆኖም እርሱ አይኖችን ጠበብ አድርጎና እጆቹን ጨብጦ ጠረጴዛውን በኃይል እየመታ አንገቱን ነቀነቀና በማለት እንባዋን ዘረገፈችው። የሰጣትን መልስ መገመቱ አላዳገተኝም ነበር። የሚይዝ የምጨብጠውን አሳጣኝ። ከዚያ አሳልኳት። ከዚያ በኋላማ ተመናጭቆ ጥሎኝ ወጣ። እኔ ስመጣ ያጣውሽ የት ሄደሽ ነው ስል ጠየቅኳት። አይናለም ወደምትባል ባለትዳር ጓደኛዋ ጋር መሄዷን እና ችግሯን አጫውታት የምታርፍበትና የምትወልድበት ቦታ እንደጠየቀቻት ሳይሳካላትም መምጣቷን እያነባች ነገረችኝ። በኋላስ ይሄው ነው። ጎረቤቶቹና ባለኪዮስኩ ታዲያ ምን አይተው ነው እንዴት ተበጠበጡት? ምንም ይሄው ነው በቃ። መልሶ አላጠገበኝም። ያልነገረችኝ ነገር እንዳለ ታወቀኝ። ከዚያ በላይ እንደማታወራልኝ ገባኝና እንባዋን በማህረብ እየጠረኩላት አጽናንቻት ወጣሁ። ባለኪዮስኩን ወደ ውጪ ጠራሁትና ምን እንደተፈጠረ ቢነግሬ ብዬ ተለማመጥኩ። አትራቃት፣ ምንም የተፈጠረ ነገር የለም ብቻ አትራቃት አለኝ ከንፈሩን እየመጠጠ። ናስር ከኔ የምትደብቀው ነገር እርሷን ምንም አይጠቅማትም። በነገሩ እንዳስብበት የሆነውን ብትነግረኝ ይሻላል አልኩት። እጄን ጨበጥ አድርጎ ወደ ጎን ጎተተኝና የሙልዬን ልብስ ላጥብ ነው በረኪና አስጠኛለችኝ። እኔም ደግሞ ኦሞ ቀድሞ ወስደሽ አልነበረም ወይ ብላት ነጭ ሸሚዝ ነው ኦሞ ያስለቀቀውም ስላለችኝ ሰጠኋት። አስተያየቷና ዋና ሁለመኑ አይቀፍ ነበር። ተጠራጥሬ ተከትያ ስገባ በረኪናውን ልትጠጣው ስትል ደረስኩባት። እጇን እንዴት እንዳስለቀቅኩት አይታወቀኝም። ስሮጥ ገብቼ ጸጉሯን ጨምድጄ ማቀናዋትና በቃሪያ ጥፊያ ጮልኳት። በንዴት እየተኮላተፍኩ ብዙ ቀባጠርኩ። ምን እንዳልኩ ግን አላስታውስም ብሎኝ ራሱን ደፋ። እሷ ሸራው አልጋ ላይ፣ እኔ ደግሞ ቀድሞ ተተኛበት የነበረው ሶፋ ላይ እንቅልፍ ዝር ሳይልብኝ ሁለታችንም እንደተፋጠጥን አደርን። ዘወትር በሐሳብ ጭልጥ ስልና ጥንት የነበረው ተጫዋችነቴ፣ ቅለኛነቴ አለመታየቱን ለረጅም ጊዜ በማየት ምን እንደሆንኩ እንድነግራቸው ሲነዘንዙኝ ለነበሩት የሥራ ባልደረቦቼ በዚያን ምሽት ማግስት ምስጢር አድርጌ ይዤ የነበረውን ታሪኬን ዝርዝር አድርጌ ያጫወትኳቸው። በጣም አዘኑ፣ ብዙም ተጨነቁልኝ። መላ ሲያወጡና ሲያወርዱ ከቆዩ በኋላ ተሰባስበው በእቁብ መልክ በርከት ያለ ገንዘብ ሰጡኝ። ለአማራጭ ካቀረቡልኝ ሐሳቦችም መሃል ወደ አጎቴ ቤት ይዣት መሄዱ ጸደቀ። የዚያን ሁለት ማታ የባቡር ትኬት አስቆረጥኩና ጓዟን ጠቅልለን ጉዞ ወደ ሐረርጌ ጀመርን። ሲነጋጋ ድሬዳዋ ከተማ ደረስን። በባቡር ጣቢያው በራፍ ላይ ከቃዎቼ ጋር አቆይቻት አልጋ ለመከራየት ሄድኩ።
እግረ መንገዴን አጎቴ ቤት ጎራ አልኩና ብጠይቅ ለስራ ጉዳይ ወደ ሌላ ቦታ መሄዱን ባለቤቱ ነግራኝ እንድገባ ጠየቀችኝ። ያለሁበትን ማወቅ ተሳነኝ። መላው ዓለም በተቃውሞ የተነሳብኝ መሰለኝ። ለአጎቴ ባለቤት ጥያቄ ምላሽ ሳልሰጥ እንዳበደ ሰው ከንፌ ወደ ባቡር ጣቢያ ሄድኩ። እቃዎቹን ተሸክሜ የተከራየሁት ሆቴል አደረስኳትና ሌሊቱን ያለ እንቅልፍ በመጓዛችን እንድትተኛ ነግሬያት እኔ ወደ ቡና ቤት ገባሁ። የደም ስሮቼ ሲነዝሩ ይሰማኛል። መላ ሕዋሳቴ ዝለዋል። አሳላፊው እስኪደንቀው ድረስ 3 ቡና ከታተየ ጠጥቼ ወጣሁ። ከጋሼ መስሪያ ቤት ደረስኩና ይበልጥ ለማጣራት ጠየቁ። ሐረር አንድ የተከፈተ ኤክስፖ ላይ በአስረጅነት መመደቡ ተነገረኝ። እዚያ ሆቴል እንደተኛች ትቻት ወዲያው ታክሲውን ተከራይቼ ወደ ሐረር አመራሁ። በተባለው ኤክስፖ ላይ አገኘሁት። ሰላምታ ከተለዋወጥን በኋላ በስራ ምክንያት ብዙ ሊያጫውተኝ እንደማይችል ገልጾልኝ በምሳ ሰዓት አንድ ሆቴል ቀጠረኝ። እስኪረፍድልኝ ድረስ ያለምንም ዓላማ ሐረር ከላይ እስከታች ዞርኳት። በምሳ ሰዓት ሆቴል ውስጥ ሲጠብቀኝ አገኘሁት። አብረን በልተን ስለ ዘመድና ስለ ኑሯችን ተጠያየቅን። ሊሄድ ሲል ወደ ድሬዳዋ ሄጄ እቤት እንድጠብቀው እርሱ ግን ለ3 ቀናት ያህል እንደሚቆይ ነገረኝ። ያኔ የምናገረው ጠፋኝ። እሺ ብዬው ተለየሁት። መኪና ተራ ስደርስ ግን ሐሳቤን ቀይሬ ወደ ድሬዳዋ የተከራየሁት ሆቴል ስልክ አደረገው። ሪሴፕሽኑ ገና እንዳልተነሳች አረጋግጦ ነገረኝ። ቀስቅሶ ምግብ እንዲሰጣትና ለዚያን ቀን መመለስ እንደማልችል እንዲነግራት ለምኜው ለሚገጥማት ችግር ሁሉ አጠገቧ እንዲሆን እንዲረዳት አደራ ብዬው ተመለስኩ። አጎቴን ቀን ምሳ የበላበት ሆቴል አልጋ ይዤ ጠበቅኩት። ሲመሽ መጣ። አለመሄዴን ሲያይ ተገርሞ ጠየቀኝ። ሐረርን ብዙ ስለማላውቃት አመቺ ሁኔታ ስለገጠመኝ ነው ብዬው አሸሁት። ከራት በኋላ ቢራ ጋብዞኝ የጠጣን የባጤ ቆጡን ስናወራ መሸን። በጨዋታው መሃል ሐሳብ ይዞኝ ጭልጥ ስል ግራ እየገባው ምን ሆንክ ይበለኝ እንጂ እንዴት እንደምነግረው ግራ ተጋብቼ ብዙ አቅማማው። ለቢሮው ፋታ አልሰጠሁትም። በአጠጣጤ ሳይገረም አልቀረም። ብቻ ጠርሙሱ ባዶ መሆኑን ባየ ቁጥር ያስጨምርልኝ ነበር። የኋላ ኋላ ግን ውስጡን አምቆ ይተናነቀኝ የነበረውን ጉዴን አፈነዳሁት። በጥሞና አዳመጠኝ። በሁኔታውም በጣም አዘነ። ለረጅም ጊዜ አሰበና አልማዝን አማክራታለሁ አለኝ። አልማዝ ባለቤቱ ናት። ጋሼ የመጨረሻ ተስፋዬ አንተ ነህ። ከእንግዲህ የምደርስበት የለኝም። ቀላል ለሆኑ ነገሮች እንኳን አንተን ማስቸገር ምን ያህል እንደምፈራ ታውቃለህ። ዛሬ ግን የሬሳ ሳጥኑን ትክ ብሎ የሚያስተውል በድን ብቻ በመሆኔ ለአካባቢ ነውር ደንታ ቢሶኛለሁ። ትርፍ አማራጮቼ ሳጥኔ ውስጥ መግባት ወይም የአፍረት ማቄን አጥልቅልቄ በሰው ዘንድ ተዋርጄ 3 ነፍስ ማዳን ነው። እባክህን አንተም በርን አትዝጋብኝ አልኩት። በሚተናነቀኝ የእንባ ጭጋግ መሃል እያየሁት አቅሜ በፈቀደው መጠን ማድረግ የሚቻለኝን አደርጋለሁ፣ ስጋት አይደርብህ አለኝና የጠጣነውን ዋጋ ከፍሎ ወደ መኝታው ሄደ። ያኔ ብቻ ህይወት እንዳለኝ ተሰማኝ። ያኔም ብቻ መንፈሴ በውል ታወቀኝ። ትከሻዬን አግብጦ የተጫነኝን ሸክም ከላይ ላይ ያወርድልኝ መሰለኝ። ቀለለኝ። ለብዙ ሰዓታት ባልተኛም ያልታወሰኝን እረፍት ማጣትና እንቅልፍ ድካሙ ያን ጊዜ ተሰማኝ። ክፍሌ ገብቼ ልብሴን ሳላውልቅ ድብን በየተኛው። በበነጋው በሱ ቦታ ሰው ተክቶ ጋሻ አብሮኝ ወደ ድሬዳዋ መጣ። በቅድሚያ ወይንሸት ወዳለችበት ሆቴል ሄድን። ጥቀርሻ መስላለች። አይኖቿ ሶርጉዷል። ጸጉሯ ተንጨባሯል። ከገፋው ሆዷ በስተቀር ቆዳ የተለጠፈበት አጽም መስላለች። የ9 ወር የመንፈስ ጭንቀትና ጉስቁልና እንጂ የዘወትር መልኳ አለመሆኑን መገመት አልተሳነውም። በሁኔታዋ በጣም አዘነላት። ባለቤቱ ጥቂት ብታመናጭቀውም የወይንሸትን እቤት ውስጥ እንዳትወልድ አልሞገተችውም። ወይንሸትም ብዙ አልቆየችም። አጎቴ ቤት በገባች በ4ኛው ቀን ምሽት ወንድ ልጅ ተገላገለች። እኔም ወዲያው አዲስ አበባ ተመልሼ ወደ ስራዬ ገባሁ። 3 ወር ሙሉ
ልጇን እያጠባች አብራቸው ከረመች። በኋላም ጋሼ ስልክ ደውሎልኝ ወይንሸት ወደ ቤተሰቦቿ መሄድ መፈለጓንና እንደሚሸኛት አስረዳኝ። ልጄን ግን እዚያው አስቀረው። ከዚያ በኋላ ይቻት አላውቅም። ብቻ በ4-5 ወር እየሄደች ልጇን እንደምታይ ጋሼ ነግሮኛል። አሁንማ ልጄን ብታየው ትልቅ ሆኗል። ጋሼ በ5 ዓመት ጋብቻ ምንም ልጅ ባለማፍራቱ እንደራሱ አድርጎ አቀማጥሎታል። በጣም የሚገርመው ግን ይህ በሆነ ዓመት ከመንፈቅ ባልሞላ ጊዜ አንዲት ሴት ልጅ ለማግኘት በመቻሉ ማሙሽን ሲሳይ ብሎ ስም አውጥቶለታል በማለት ጨዋታዬን ጨረስኩና በረጅሙ ተንፍሼ ቀና አልኩ። እመቤትም በተመስጦ ስታዳምጠኝ ቆይታ ኑሮ ከኔው ጋር እኩል ተነፈሰችና ጣቶቿን አንቋቁታ ወይንሸትንስ ከዚያ በኋላ አላገኘሃትም አለችኝ። በጭራሽ አልኳት። ድጋሚ ያስኩትን ቢራ በአንድ ትንፋሽ ግማሽ አድርሼው እውነቴን ነው ብቻ ከ3 ወር በፊት አንድ ረጅም ደብዳቤ ጽፋልኛለች። ገጽ ሙሉ። ምን ብላ? ነገሩ ብዙ ነው። ጠቅለል ባለ መልኩ ባለፈው 2 ዓመት ስላሳለፍነው የስቃይ ጊዜ ስላየችው መከራ እንዴት አጎሳቁላት እንደነበርና እኔም በርሷ ሁኔታ ላብድ ጥቂት ቀርቶኝ እንደነበር ስለ ትምክህተኝነቴ ደግሞም ምን ያህል እንደምትወደኝ እንዴት ጠልታኝ እንደነበርና እንደምታፈቅረኝ ብዙ ልጁንስ መውሰድ ትፈልጋለች። እሷ በተፈልግም ጋሽ ፍቃደኛ አይሆንም በማለት አንገቷን ወዘወዘችና እንሂድ አለችኝ። ቆይ እንጂ ትንሽ እንጫወት ገና ነው አልኩና ሰዓት ተመለከትኩ። እውነቱም ሳናውቀው ብዙ ገፍቶ ነበር። ከእንግዲህ ለምን ትሄጃለሽ? አብረን ብናድር አይሻልም አልኳት። እመቤት የቢሮ ሰራተኛና ባለትዳር ከሆነች ከታላቅ እህቷ ጋር የምትኖር ስትሆን ብዙ ቁጥጥርና የቤተሰብ ተጽዕኖ የለባትም። አብረን ባመሸን ቁጥር ሰዓቱ ሳናስበው ከገፋ ለእህቷ ስልክ ደውላ በመንገር ብቻ አብረን እናድር ነበር። ዛሬ ግን ጥያቄን አልተቀበለችም። በዝምታ ብድግ ብላ ወደ በሩ አመራች። ሂሳባችንን ከፈልኩና ተከተልኳት። አልጠበቀችኝም። እመቤት ስልጠራኋት ዝም ብላ ሄደች። እንዲያውም እርምጃዋን አፈጠነችው። ስሚ እንጂ እመቤት ምን ነካሽ? ዝም ብለሽ? መለስ ብላ እንኳን አላየችኝም። አውቶቡስ ፌርማታው አጠገብ ስትደርስ ታክሲ አስቆማ ዘዋለች። በመስኮት አንገቷን ብቅ አድርጋ ቻዋለችኝ። ቻን ጠበቅ አድርጋ ምን ነካት ብዬ አሰብኩ። ከኔና ከርሷ የጋለ ፍቅር ባሻገር ከወይንሸት ጋር ያደረኩትን ድንገተኛ ግንኙነትና የተፈጠረውን ሁኔታ መስማት ሊያስቆጣትና ሊያበሳጫት የሚችል አልመሰለኝም። በእርግጥ እመቤትን ከወይንሸት በፊት አውቃት ነበር። ታዲያ ያኔ ይህ ሁኔታ ሲፈጠር እርሷ ራቅ ያለ ቦታ ለስራ ተለይታይ ስለነበር ላገኛት አልቻልኩም። ለረጅም ጊዜ በርቀት ስንለያይ ከሌሎች ጋር እንዳልገናኝ ተጽዕኖ አድርጋብኝ አታውቅምና የቁጣዋ ምክንያት አልገባለኝ። ሌሊቱን ጥሩ እንቅልፍ ሳይወስደኝ አደርኩ። ሰኞ ቢሮዬ ገብቼ የሰዓት ፊርማዬን ፈረምኩና ሌሊቱን እንቅልፍ ሲነሳኝ ላደረው ጥያቄ ምላሽ ማግኘት በመቸኮል ወደ ስልኩ ተጠጋው። የእመቤትን ቁጥር አዙሬ ሃሎ አልኩ። ማን ልበል? እመቤትን ነበር ባከውን። ነኝ። ሙሉጌታ ነኝ። እንደምን ይቅርታ፣ ሁለተኛ እንዳትደውልልኝ። ስሜን ከእንግዲህ በተረሳው ይሻላል። እኔም ያንተን ረሳዋለሁ። ስለ ወይንሸት፣ ስለ እመቤትና ስለ ራሴ የምትተርክላት ሌላ ሴት ታገኝ ዘንድ ምኞቴ ነው። ደናውን ብላ ስልኩን ጆሮዬ ላይ ጥርቅም አደረገችው። ከተቀመጥኩበት ስፍራ ሳልነቃነቅ እንደ ሎጥ ሚስት የጨዋም ደሆኝ የቀረው